ዛሬ እጅግ ተወዳጅ የሆነ መጽሐፍ ይዘንላችሁ መጥተናል። መጽሐፉ ከአክራሪ እስልምና ወደ ክርስትና ይሰኛል። እውነተኛ ታሪክ ነው። የዘመናችን ገድል ብንለው ይቀልናል። የእግዚአብሔርን ድንቅ ሥራ እያያችሁ እንደምትማሩበት ተስፋ እናደርጋለን። ባለታሪኳ ናሃድ መሐመድ ሙትዋሊ ትሰኛለች። ከግብፅ ኦርቶዶክስ ቤተ ክርስቲያን። እንደምትወዱት ተስፋ አለን። መልካም ቆይታ። የተርጓሚው ማስታወሻ ዲያቆን ዳንኤል ክብረት። ቤካ መገርሳ የሚባል አንድ ወንድም አለኝ። የሚኖረው በአሜሪካ ሚኒያፖሊስ ከተማ ነው። እኔ ሚኒያፖሊስ በገባው ቁጥር እርሱ ወደ አንዱ የኢትዮጵያውያን ምግብ ቤት አይደለም ለግብዣ የሚወስደኝ፣ ላይት ኤንድ ላይፍ ፐብሊሺንግ ወደ ተባለው ክርስቲያናዊ መጽሐፍትን ወደሚያሳትመው ድርጅት ነው ይዞኝ የሚያመራው። በ1999 ዓ.ም በሄድኩ ጊዜ ከገዛልኝ መጽሐፍት አንዱ ኢስላም ኢንካውንተርስ ክራይስት የሚል ነበር። አንዲት አክራሪ የነበረች ሙስሊም እህታችን ተአምራዊ በሆነ ራእይ አማካኝነት እንዴት ክርስቲያን እንደሆነች ይተርካል። ይህንን መጽሐፍ እዚያው ሀገሬ ስገባ ተረጋግቼ አነባዋለሁ ብዬ ቆጠብኩት። በልዩ ልዩ የአሜሪካ ከተሞች ስዘዋወር እድል ገጥሞኝ ወደ ግብፅ ቤተክርስቲያን ጎራ ካልኩ እዚያ የማገኛቸው ካህናት ስለ ናሃድ መሐመድ ሙትዋሊ ሳልጠይቃቸው አልቀርም ነበር። በዚህ አጋጣሚም ሴትየዋን በአካል የሚያውቋት ሁለት ካህናት አግኝቻለሁ። የናሃድ የምስክርነት መጽሐፍ መጀመሪያ የታተመው ክርስቶስን አገኘሁት በሚል ርዕስ በአረበኛ ነበር የታተመው። ይህ መጽሐፍ ወደ ፈረንሳይኛ፣ ጀርመንኛ፣ ደችና ሮማንያኛ ተተርጉሟል። እነሆ ዛሬ ደግሞ አማርኛ እድል ደረሰው ማለት ነው። በዚህ መጽሐፍ ውስጥ የአንዳንድ ሰዎች ስሞች ቀርተዋል፣ የሌሎች ሰዎች ደግሞ ተለውጠዋል። ይህም የሆነው ለሰዎቹ ደህንነት ሲባል መሆኑን የመጀመሪያዎቹ ተርጓሚዎች ገልጠዋል። ታሪኩ በእውነት የተፈጸመ መሆኑን እኔም ካገኘኋቸው ግብፃውያን አበው እንዲሁም በኢንተርኔት አማካኝነት ከሚገኙት መረጃዎች ለማረጋገጥ ተሞክሯል። ናሃድ በአሁኑ ጊዜ ዋና መኖሪያዋ ሆላንድ ሲሆን በተለያዩ የዓለም ክፍሎች በመዘዋወር ስለ እምነቷ ምስክርነት ትሰጣለች። ከሆላንድ በምታዘጋጀው የቴሌቪዥን ፕሮግራምም ብዙዎችን ለውጣለች። በስሟ በጎግል መጎልጎያ ብታስሱ አያሌ መጽሐፍቷንና የቪዲዮ ፕሮግራሞቿን ማግኘት ይቻላል። የባለ ታሪኳ ማስታወሻ ናሃድ መሐመድ ሙትዋሊ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስቃወመውና ሳሳድደው የነበረውን እምነት ዛሬ በጽናት እንድመሰክርለት ጸጋውን የሰጠኝ ጌታ እግዚአብሔርን አመሰግነዋለሁ። ለእግዚአብሔር አብና በመከራችን ወቅት ረድኤቱ ለማይለየን እኔን ትሑት ባሪያውን ለእናንተ መጽናኛ ሆን ዘንድ ለፈቀደ ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል። ይህንን ሁሉ ያደረገልኝ ስለ በጎ ሥራዬ አይደለም፣ ለእናንተ ድህነት ሲባል በእኔ ላይ ባደረው በእግዚአብሔር ጸጋ ምክንያት እንጂ። ዘወትር እግዚአብሔርን አክብሩት፣ በእኔ ያደረገውን ድንቅ ሥራውንም አስቡ። እኔን ሰው ሰብኮ አልመለሰኝም። እምነቴን ያገኘሁት ከጌታችን ከኢየሱስ ክርስቶስ ከራሱ ነው። ዛሬም ዘወትርም ክብርና ምስጋና ለእርሱ ይሁን፣ አሜን። ይህንን ምስክርነት የምጽፈው በእግዚአብሔር ፊት ነው። እንደማልዋሽ እርሱ ያውቃል። የእግዚአብሔር ሥራው እንዴት ድንቅ እንደሆነ በእኔም ላይ ያደረገውን ድንቅ ሥራ መሰክራለሁ። ጌታ ሆይ፣ ስምህን ለመስደብ አንደበቴ ፈጣንና ያልታረመ ነበር። አንተ ግን ያንተ በግ አደረግከኝ። ካሁን በኋላ ራሴን ላንተ አሳልፌ ሰጥቻለሁ። አንተን ለዓለም ሰብካለሁ። ካሁን በኋላ የኔ ሳይሆን ያንተ ፈቃድ ይሁን። ሁለመናዬ ያንተ ነው። ይህ መሆኑ ብቻ ለኔ በቂ ነው። ሌላ ተጨማሪ ነገር አልጠይቅህም። ከፈቃድህ ውጭ አንዳች ነገር አደርግ ዘንድ አሳልፈህ አትስጠኝ። እባክህን በልቦናዬ ያለው ፍቅርህ ይምራኝ። መስማትንስ በጆሮዬ ሰምቼ ነበር፣ አሁን ግን ዓይን ያየችህ። መጽሐፈ ኢዮብ ምዕራፍ 42 ቁጥር 25።
የዘመናችን ገድል ከዲያቆን ብርሃኑ አድማስ። የኔታ ከሚመልሱልኝ መልሶች ውስጥ እውነቱን እየተጠራጠርኩ የተቀበልኩት አንድ ነገር ነበር። አንዳንድ በቁርአን የበቁ እስላሞች መጨረሻ ላይ ጠፍተው ገዳም እየገቡ ተጠምቀው ያርፋሉ። በእኛ ሀገርም እንደ ዋልድባ ባሉት ገዳማት የተፈጸመበት ጊዜ አለ ያሉኝን። ነገሩ እንዲህ ነው። እንደ ዲማ ጊዮርጊስ ሁሉ በዘመነ መሳፍንት ቅባቶችና ጸጎች ያልረገጡት ሌላም ቦታ ደብረ ሃይማኖት መካነ ኢየሱስ ነው። ታዲያ 11ኛ ክፍል ከሆንኩበት ጊዜ አንስቶ ለ3 ዓመታት ያህል በዚሁ ታላቅ ደብር የመጽሐፍት ትርጓሜ ከሚያስተምሩት ከኔታ ኃይለ ሚካኤል ዘንድ እየሄድኩ አንዳንድ ትምህርቶችን እማር ነበር። እኔ የምማረው መጽሐፍ ባይኖርም በጉባኤ ተቀምጠን እንሰማለን፣ ጥያቄም እንጠይቅና እንረዳለን። በየኔታ ቤት እጅግ ብዙ መጽሐፍት ስላሉ ከነርሱ አንዱን እቀበልና አነባለሁ። የመጽሐፍት ተማሪዎችም በወንበር ያሄዱትን ወይም የተማሩትን ሲቀጽሉ ወይንም ሲያጠኑ ይውላሉ። ቦታው የመጽሐፍት ትርጓሜ ቤት በመሆኑ ነው መሰል የማታው ጸሎት የሚካሄደው በዜማ ሳይሆን በቁጥር እየተዞረ እየታደለ ነው። ታዲያ እንደ ጉባኤ ቤቱ ሥርዓት ውዳሴ ማርያም፣ መልክዓ ማርያም፣ መልክዓ ኢየሱስ፣ መልክዓ ጊዮርጊስና መልክዓ ሚካኤል ከተጸለየ በኋላ ዳዊትና ነቢያት ይታደላሉ። ይህ ካለቀ በኋላ እዚያው ጉባኤ ቤቱ እንደተቀመጥን ሲቀጽል የዋለ ተማሪም እኔም ካነበብሁትና ካደመጥኩት ጥያቄ እናቀርባለን። ይህ ሰዓት ከወንበሩ ወይንም ከመደበኛ የመጽሐፍት ትርጓሜ ሰዓት ውጪ ስለሆነና ለጥያቄ የተጋለጠ በመሆኑ እንወደዋለን። በአንድ ወቅት ከኔታ መጽሐፍትን ወስጄ ለማንበብ ሳማርጥ ቁርአንን አገኘሁ። እናም ትንሽ አነበብኩለት። በሁኔታው ተገርሜ ነበርና ማታ በተለመደው ሰዓት ጥያቄን አቀረብኩ። ያን ጊዜ የጠየቅኩትን ቃል በቃል ባላስታውሰውም እንዴት ቁርአንን ሊያነቡ እንደቻሉ መጠየቄ ትዝ ይለኛል። ሱረቱ አልመርየም እና የመሳሰሉትን ገልጸው ነገሩኝ። እኔም ደግሜ ጠየቅኩ። ታዲያ በቁርአን ስለ ጌታችን ስለ ኢየሱስ ክርስቶስና ስለ እመቤታችን ከተጻፈ በመጽሐፍ ቅዱስ ግን ስለ ቁርአንም ስለ ሙሐመድም ካልተጻፈ ተራው ሰው እንኳን ቢቀር እንዴት የተማሩት ሙስሊሞች በክርስትና አያምኑም አልኩኝ። በዚህ ጊዜ ነበር የኔታ በመንፈሳዊነትና በእውነት ቁርአኑን የሚመረምሩት እኮ የኋላ ወደ እውነቱ እየደረሱ ተደብቀውም ቢሆን ይጠመቃሉ፣ እንዲያውም አንዳንዶች እንደ ዋልድባ ባሉ ገዳማት እየገቡ በዚያው ቶሎ ለብቃት ይደርሳሉ ብለው ተንትነው ያስረዱኝ። ለጊዜው አልተዋጠልኝም። እርሳቸው ግን ያልተረዱትን ነገር መንክር ብሎ አድንቆ ጸልዮ ሲያልፉት የተሰወረውን በኋላ እግዚአብሔር ይገልጠዋል የሚለውን ምክራቸውንና ትምህርታቸውን ለገሱኝ። እኔም ምክራቸውን ተቀብዬ መንክር ወእጹብ ብልም ለብዙ ዓመታት ያህል ግን ትምህርታቸውን ልረዳው አልቻልኩም ነበር። ይህን ነገር በልቤ ይዤው በመኖርበት ጊዜ ኢትዮጵያ የዓለሙ መፋረጃ የሚለው የንቡር እድ ኤርምያስ መጽሐፍ ታትሞ ወጣና ነበብኩት። በዚህ መጽሐፍ ከገጽ 297 እስከ 299 አንድ ታሪክ አገኘው። ታሪኩ ቀድሞ ሼህ ዘካሪያ የሚባሉ አንድ ሙስሊም ወንድማችን ቁርአንን በጥብዓት ሲመረምሩ እንደ አብርሃም ያለ ህሊና ይመጣባቸዋል። አብርሃም ከአባቱ ተቀብሎ የተሸከመውን ጣዖት መርምሮ ደካማነቱን አውቆ ወደ እግዚአብሔር እንደደረሰው ሁሉ እርሳቸውም ከአባቶቻቸው የወረሱትን ቁርአን ሲጠይቁት የአምላክነት መልስ አልሰጣቸው ይላል። በዚህ ምክንያት ተቀነጫጭቦ የተጠቀሰውን የጌታንና የእመቤታችንን የታሪክ ጭራ ይዘው ወደ እውነተኛው ብርሃን ወደ ወንጌል ብቅ ይላሉ። ተጠምቀው ቁርአንን በማስረጃነት እየጠቀሱ ወንጌልን ለመስበክ እንደበቁ የንቡር እድ መጽሐፍ ይተርካል። በዚህ ጊዜ የኔታ ያሉኝ ነገር እውነት መሆኑን በመረጃ ደረስኩበት። መጽሐፍትን በማንበቤ እንደዚያ ቀን የተደሰትኩበትን ቀን አላስታውሰውም። ይህም ሆኖ ግን አንድ ፍላጎት በውስጤ ነበር። ምን አለ በእኛ ዘመን ተፈጽሞ ብናየው የሚል። በዚህ አጭር ጊዜ ውስጥ የጅማና የኤልባቡር ጭፍጨፋዎች ሲከሰቱ እንደገና አለቃ ዘካርያስን ተመኘኋቸው። እርሳቸውንም በሥራዎቻችን እያስታወስናቸው እያለን ዲያቆን ዳንኤል ክብረት የዚህን መጽሐፍ ረቂቅ እንዳነብለት ሰጠኝ። መጽሐፉን እንደ ልብ ወለድ ቶሎ ጨረስኩት። በእርግጥም የኔታ በጊዜው ጥያቄን ይመልስልሃል ያሉኝ ደረሰ።
አንድ ሌላ ሰው ከቁርአን ተነስቶ ወደ ወንጌል ብርሃን ሲገባ በዘመናችን ለማየት በቃሁ። በዚህም ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለሙም ያው ነው ያለው ቃለ መጽሐፍ መተግበሩን አረጋገጥኩ። ትናንትና በሕገ ልቦና እነ አብርሃምን እንደጠራ እንደለየ፣ በዘመነ ሥጋዌም እነ ማቴዎስን ራሱን ቅዱስ ጳውሎስን እንደጠራ እንደለየ፣ ከዚያም ወዲህ ዛሬ እነ ናህድን ሲጠራና ሲመልስ በዘመናችን አየን፣ ሰማን። በዚህም ራሱ ጌታ አባቴ እስከ ዛሬ ይሠራል እኔም ደግሞ እሠራለሁ በማለት ለአይሁድ የመለሰላቸውን መልስ እናስታውሳለን። የዮሐንስ ወንጌል ምዕራፍ 5 ቁጥር 17። ከናህድ መሐመድ ልዩ ግለ ታሪክ ስፔሻል አውቶባዮግራፊ የምናየውም ይህንኑ ድንቅ የእግዚአብሔር ሥራ ነው። በዚህ መጽሐፍ የተገለጸው የናህድ ታሪክ እጅግ ብዙ ነገሮችን የሚያስተምር ነው። የመጀመሪያውን ደረጃ የሚይዘው እንደ ጥንቱ ዘመነ ክርስትና የዘመናችንንና ተጨባጩን የግብፅ ሁኔታ የሚያሳይ ተጋድሎ ወይንም የዘመናችንን ገድል ለማየት ዕድል ይሰጣል። ልብን በሚማርክ አተራረክ በቀረበው በዚህ መጽሐፍ አዲስ የክፍለ ዘመናችንን ገድል ቁልጭ አድርገን እናያለን። ምክንያቱም የመጽሐፉ አተራረክ በጊዜ ቅደም ተከተል የሚፈጸም ድርጊትን ተከትሎ በየተጋድሎው ያለውን የጌታችን የመድኃኒታችን የኢየሱስ ክርስቶስን መገለጥ ያሳያል። ከዚህም በላይ በዘመናችን ቴክኖሎጂው ስልጣኔውና ውስብስብ ማህበረሰብ ባለበት ካይሮን በመሰለ ቅልጥ ያለ ከተማ የስለላ የደህንነትና የቁጥጥር ሥርዓቱም ሆነ የመረጃ መሰብሰቢያው ዘዴ እንዲህ በረቀቀበትና በዚህም በማይታማው የግብፅ እስላማዊ መንግሥት አስተዳደር ውስጥ ያንን ሁሉ የሚያሳልፈውን የእግዚአብሔርን እርዳታ ከእግዚአብሔር ጋር የሚደረግን የቃል በቃል ንግግር ስለሚያሳይ ለእኔ ከዚህ የተለየ የገድል መጽሐፍ የለም። ይህም ልቦና ላለው ሰው የትናንቱን ገድል በገቢር የሚያሳይ ትልቅ የመፍትሄ ደወል ነው። በሌላ በኩል ደግሞ የዘመናችን ቤተ ክርስቲያን በዚህች ልውጥ ክርስቲያን የሕይወት ውጣ ውረድ ውስጥ ፍንትው ብላ ትታየናለች። ቤተ ክርስቲያን ዘክርስቶስ ዛሬም እንደ ሐዋርያት ኃላፊነታቸውን ያልዘነጉ መከራውን ሁሉ ተቋቁመው በጎቻቸውን የሚጠብቁ የሚመግቡም ካህናት አሏት። በዚያው መጠን ደግሞ ከሺህ ዘመን በኋላ ዲያብሎስ ከእስራቱ ይፈታል የተባለውን ቃለ መጽሐፍ የሚያረጋግጡ ስማቸው ከግብራቸው ያልተዋሃደ ገዳም ገብተው የሚሰልሉ ልክ እንደ ፈሪሳውያን መንፈሳዊ ሹመታቸውን ለሥጋ ፍላጎታቸው መጠቀሚያ የሚያደርጉ መንኩስናን እንደ ዲግሪ የግል ተልእኳቸውን ለመፈጸም መሸሸጊያ ዋሻ የሚያደርጉትን ሁሉ ያሳያል። መጽሐፉን ተወዳጅ የሚያደርገው ደግሞ እነዚህን አካላት በማሳየቱ ሳይሆን እውነተኞቹን ከሐሰተኞቹ እንድንለይ በማስቻሉ ነው። በእርግጥም በአንዱ ይሁዳ ሌሎቹ ሐዋርያት እንደማይነቀፉት መንኩስናን ዋሻ ጥግ አድርገው ተመሳስለው የሚሰሩትን በመለየት ከማሳየቱም አልፎ የቤተ ክርስቲያንን ጸጋ፣ የገዳማቱን ቅድስና እነዚህን በመሰሉ ሰዎች የማይረክስ መሆኑንም በገቢር የሚመሰክር ነው። ይህ ደግሞ ሉተራውያን እንደ ማስረጃ ቄሱን መነኩሴውን እያቀረቡ ለሚያስደነብሩት ወጣት ፍቱን መፍትሄ ይመስለኛል። እንደኔ ያሉ አንባቢዎች ልውጧ ክርስቲያን ናህድ የሚገጥሟትን ደካማ ካህናትና መነኮሳት ሲያዩ እርሷ ወደ ኋላ እንዳትል በማሰብ ሊፈሩ ይችላሉ። ነገር ግን ክርስቶስን በማመን ለጸኑትና ናህድን ለመሰሉት በዓለት ላይ የተሠራውን ቤት በዐይን ስለሚያሳይ ጎርፍም ዝናቡም ነፋሱም ሲገፋቸው እንጂ ሲያናውጻቸው እንኳን አናያቸውም። መሠረቱ ጽኑ ዓለት ክርስቶስ ነውና። ማቴዎስ ወንጌል ምዕራፍ 7 ቁጥር 28፣ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 5። ናህድ ትዝ የሚሏትም ቄስ ብጥሮስን ወይንም ጴጥሮስን የመሰሉት የመከራዋ ተሳታፊዎች ካህናት እንጂ ይሁዳዎችንና ዴማሶችን ልትጸልይላቸው ካልሆነ በሌላ አትመለከታቸውም። በዚህም መጽሐፍ ተግባራዊ ወንጌል አፕላይድ ጎስፒል መሆኑን እናረጋግጥበታለን። እህታችን ናህድ በጥንት ሕይወቷ እንደ ቅዱስ ጳውሎስ አሳዳጅ፣ እንደ አይሁድ ቀናተኛ በክርስቲያኖቹ ላይ ግፍ ስትፈጽምና ስትጨክንም እግዚአብሔሯን የምታገለግል የሚመስላት ሴት ነበረች። ይሁን እንጂ ይህን ሁሉ የሰይጣን አጥር አልፎ እንደ ቅዱስ ጳውሎስ ጠራት። እነ ሄሮድስ
ፈርዖንና ኔሮን የመሳሰሉት ጭካኔ የሚፈጽሙት ለራሳቸው ክብርና ገናናነት ስለሆነ እንደነርሱ ያሉት ሲመለሱና ሲድኑ የሚያሳይ መጽሐፍ አላነበብኩም። ቅዱስ ጳውሎስን የመሰሉት ግን ቅንዓታቸው ለእግዚአብሔራቸው ጥፋታቸውም እውነት መስሎ ለታያቸው ሃይማኖታቸው በመሆኑ ብቻ ሳይሆን ልባቸውም እውነትን ከመፈለግ ስለማይቦዝን እንደየዘመኑ ሁኔታ የወንጌልን ብርሃን እግዚአብሔር ያበራላቸዋል። ናህድ የዚህ ሁኔታ አብይ አስረጅ ናት። የናህድን ሕይወትና ይህን የመሰሉትን ታሪኮች የሚመረምር ሰው አብይ የሆነውን የእግዚአብሔር አሰራር ሳይረዳ የሚቀር አይመስለኝም። ናህድ ታሳድድ በነበረበት ሀገር መልሳ ተሳዳጅ በሆነች ጊዜ በእርሷ ላይ የተነሱት እጅግ ብዙዎች ነበሩ። አክራሪ እስላሞች ብቻ ሳይሆኑ የግብፅ መንግሥት በተለይም ደህንነቱ፣ ልጆቿ፣ ዘመዶቿ፣ ፈሪና አድርባይ ክርስቲያኖች፣ እነዚህ ሁሉ መንገዱንና ሀገሩን ሞልተውት ናህድ በታክሲና በአውቶቡስ ትንቀሳቀሳለች፣ ሥራ ትሠራለች። በየመንገዱ ኬላ ተዘግቶ እየተፈተሸች ሳያዩዋት በመካከላቸው ታልፋለች። ይህ ነው ትልቁን አሰራር የሚያሳየኝ። ምክንያቱም የአብርሃምን ሕይወት ጭምር የሚያሳይ በመሆኑ። በአብርሃም ትውፊታዊ ታሪክ እንደምናውቀው ሰይጣን በአራቱም ማዕዘን ራሱን ገምሶ ተቀምጦ ሐሰትን በማናገር ይዋጋው ነበር። እግዚአብሔር ግን አብርሃምን ጎበኘ እንጂ ሰይጣንን አላባረረውም። እርሱ ወጥመዱ አልይዝ ሲል ራሱ ይሸሻልና። የእግዚአብሔር አሰራር ያልኩት ይህንኑ ነው። ከእግዚአብሔር ጋር ለመገናኘት ወደ ቤተ ክርስቲያን ወይንም የአብርሃም ድንኳን ለመድረስ ሰይጣንን ማባረር አያስፈልግም። እርሱ እንዳለ አጥሩን አጥሮ እንደዘጋ እግዚአብሔር ወደ ድንኳኑ ይመጣል። ዛሬም ይሄው ነው። የአብርሃም ድንኳን የተባለችውን ቤተ ክርስቲያንን ሰይጣን በአራቱም ማዕዘን ተጎልቶባታል። በእርግጥ በዝና የመጡትን እንደዚያ ዘመን እንግዶች አስደንብሯቸው ይሆናል። አብርሃም የተለወጠ እንደመሰላቸው ቤተ ክርስቲያንም የተለወጠች የሚመስላቸውም አይጠፉምና፣ እውነታው ግን ያው እንደነበረ ነው። አብርሃምም የተራበውና ደጅ የጠናው ለጊዜው ነው። ናህድም ይህንን ታሳየናለች። መንገድ ላይ በምትሃቱ እንደተመለሱት እኛም የዛሬዎቹ ወጣቶች ደንብረን በሌላ ጎዳና እንዳንሄድ ትነግረናለች። እንደ አብርሃም ውስጥ ነን ከድንኳኑም አራቅንም ለምንለው ደግሞ ምትሃተኛውን ለማባረር እንዳንደክም እርሱ የሚነሳበት የራሱ ጊዜ እንዳለና እንግዶች ሁሉ እንደሚሰባሰቡ ትነግረናለች። በእርግጥም ሳይሆን አይቀርም። ስለዚህም ወጣቶች ሁሉ ሰይጣን የመሰላቸውን ለማባረር መታገል አያስፈልጋቸውም። እርሱ እስከ ጊዜው ይቀመጥ። እኛ እንደ አብርሃም በተጋድሎ ስንጸና እግዚአብሔር ወደኛ በሰዓቱ ይመጣል። ያን ጊዜም ሰይጣን ራሱ ይሸሻል ስትል ናህድ ትሰማኛለች። በእርግጥም ሰይጣንን ሊዋጋ የዘመተ አላየንም። ቢዘምትም ሊያሸንፉ አይችልም። እንኳን ሩቅ በእሲ ጥንት የተዋጉት መላእክት መጀመሪያ አላሸነፉትም። ያሸነፉት የእግዚአብሔርን ድምፅ ሰምተው ትምህርተ ኃይላቸውን መስቀልን ሲይዙ ነበር። ይህ መጽሐፍ አንድ በአንድ በሕይወት ተርጉሞ የሚያቀርብልን አጉልቶም የሚያሳየን ይህን የመሰሉትን የመጽሐፍ ቅዱስ ታሪኮች ነው። ከኛ ሀገር ወቅታዊና ተጨባጭ ሁኔታ አንጻር ሲታይ ደግሞ የመጽሐፉ መታተም ትልቅ ቦታ የሚሰጠው ነው። ለአክራሪዎቹ እንድንጸልይላቸው ናህድን ለመመለስ ታላቅ ተጋድሎ እንደፈጸመችው እንደ ሳሚያ በያለንበት ሥራ እንድንሠራ ይጠራናል። የሳሚያ ታማኝነት፣ የክርስትናዋ ጽናት፣ ትሕትናዋና አይበገሬነቷ በእርግጥ በየትኛውም መንገድ ይጓዙ ዘንድ ለሚያምኑት ቁልጭ አድርጎ የሚያሳይ መሥዋዕትነት ነው። በአጠቃላይ የዚህ መጽሐፍ መተርጎም ለሀገራችን ክርስቲያኖች አንድ ተጨማሪ ዕድል ነው። ስለዚህም ተርጓሚውን ወንድማችን ዲያቆን ዳንኤል ክብረትን ማመስገን ይገባኛል። በመጀመሪያ ደረጃ ቅዱስ ጳውሎስ ውጊያችን ከሥጋና ከደም ጋር አይደለም ሲል የገለጸልንን በገቢር በማሳየት የዘመናችንን የብዕር ተጋድሎ በመወጣት እንድንከተላቸው ከሚጠሩን አባቶችና ወንድሞች አንዱ በመሆኑ ነው። ሁለተኛው ደግሞ በታሪኳ ቅዱሳት መጻሕፍትን በየዘመኑ እየተረጎመች ታመጣ ለነበረችው ቤተ ክርስቲያን ከታሪካዊ ኃላፊነቷ ተሳታፊ በመሆን ይህን የመሰለውን የዘመናችንን ገድል እንድናገኝ ስላደረገን ምስጋና ቢያንሰው እንጂ አይበዛበትም። ኢየሱስ ክርስቶስ ትናንትናና ዛሬ እስከ ዘላለምም ያው ነው እንደተባለው ሳኦልን በደማስቆ መንገድ ላይ እንደጠራው
ኦሳማ ቢንላደንን የመሰሉትንስ እየጠራ ይሄድ እንደሆነ ማን ያውቃል? መጽሐፉን አንብቤ ስጨርስ ሕሊና ያቀረበው ጥያቄ ነበር። እንደ ሄሮድስ ለክብራቸውና ለጥቅማቸው ሲሉ ከክርስትና ጋር የሚታገሉ እንደ ሄሮድስ ይጠፋሉ። ስለ እግዚአብሔራቸው ክብር የሚቀኑ ካሉ ግን እውነተኛውን እግዚአብሔር ማግኘታቸው አይቀርም። ስለ እነርሱም የሚጸልዩ ከኛ ወገን ብዙዎች መኖራቸውን አልጠራጠርም። እንኳን ከኛ ከኤልያስም የተሰወሩ ነበሩና ሐዋርያው እንዳለው ዓለምን የሚያሸንፈው እምነታችን ነውና እንደ ሳሚያ ባሉ የእምነት ጽናት እንደ ናህድ ያሉትን ለመመለስ ጊዜው ዛሬ ነው። ወስብሐት ለእግዚአብሔር። ምዕራፍ 1 ማን ነበርኩ? ናህድ መሐሙድ ሙትዋሊ ይባላለሁ። ሴቶችን ብቻ የሚያስተምረው የህልሜት ኤል ዘይቱን ትምህርት ቤት ዲን ነበርኩ። በካይሮ የታወቀና ትልቁ ትምህርት ቤት ነው። 4000 ልጃገረዶችን ያስተምራል። ከተማሪዎቹ ብዛት የተነሳ ትምህርት ቤቱ የሚያስተምረው በጠዋትና በከሰዓት ፈረቃ ነበር። የትምህርት ቤቱ ዲን እንደመሆኔ መጠን ሁለቱንም ፈረቃዎች መከታተል ነበረብኝ። ምንም እንኳን ከሁሉም ዲኖች በእድሜ ታናሿና በቅርቡ ከኮሌጅ የተመረኩ ብሆንም ይህንን ወንበር እንዳገኝ ግን ሁለት ነገሮች ረድተውኛል። እግዚአብሔር ብስለትን፣ በራስ መተማመንን እንዲሁም ኃላፊነቴን በሚገባ የመወጣት ችሎታን አድሎኝ ነበር። የማንም እርዳታ ሳያስፈልገኝ የሚሰጠኝን ሥራ ሁሉ በአፋጣኝ የማከናወን ልምድ አለኝ። ሰዎች አንድን ነገር ሲሰሩ መመልከት ብቻ ለኔ በቂ ነበር። ያንኑ ነገር ወዲያውኑ ልምድ እንዳለው ሰው አድርጌ ማከናወን እችላለሁ። በዚህ ችሎታዬ የተነሳ ይህንን ቦታ ያገኘሁት ቦታውን ላገኘው ከሚገባኝ 10 ዓመት ቀድሜ ነበር። ከዚህ ችሎታዬ ጋር ተጨምሮ በትምህርት ቤቱ የነበሩትን የሁለቱን ረዳት ዳይሬክተሮች ተግባር የማወቅ ዕድልም ገጥሞኛል። የተማሪዎችን ስሞች በሚስጥራዊ ኮድ መመዝገብና ፈተና ማዘጋጀት እንዲሁም ፈተናዎችን ማተም ካገኘኋቸው ዋና ዋና ልምዶች መካከል የሚጠቀሱት ናቸው። እነዚህ ሁለቱ ተግባራት ደግሞ በትምህርት ቤታችን ውስጥ ዋነኞቹ ስራዎች ናቸው። ምክንያቱም ሁለቱም ፍጹም የሆነ ሚስጥር ጠባቂነትን የሚጠይቁ ናቸውና። አንደኛው ረዳት ዳይሬክተር በ60 ዓመቱ ጡረታ ወጣ። ሌላው ደግሞ ወደ ሌላ የአረብ ሀገር ለስራ ሄደ። ይህንን አጋጣሚ በመጠቀምም እነዚህን ሁለቱን ኃላፊነቶች ጠቀለልኳቸው። ይህም የትምህርት ቤቱን ቁልፍ አስተዳደራዊ ኃላፊነቶች እንድቆጣጠር ዕድል ከፈተልኝ። እነዚህን ኃላፊነቶች ከጠቀለልኩ በኋላ ልክ የትምህርት ቤቱ ንግሥት የሆንኩ ያህል ይሰማኝ ነበር። በእነዚህ ነገሮች ሙሉ ስልጣንና ፍጹም የሆነ ኃላፊነት ነበረኝ። ሌላው ቀርቶ የኔ የበላይ የሆነችው የትምህርት ቤቱ ዳይሬክተር እንኳን በጣም ትቀርበኝ፣ የምትሰራውንም ነገር ሁሉ ታማክረኝ ነበር። የምፈራ ኃይለኛ አድራጊ ፈጣሪ ሆንኩ። ለምኞቴ ወሰን አልነበረውም። ለዝቅተኛ ተማሪዎች የሚሰጠውን የትምህርት እገዛ እኔ ራሴ እንድከታተለው ኃላፊነቱ እንዲሰጠኝ አስተዳደሩን ጠይቄ ተፈቀደልኝ። በዚህ የተነሳም በየወሩ ከነዚህ ክፍሎች ለሚሰበሰበው ከ12000 እስከ 15000 ለሚጠጋው ገንዘብ ኃላፊ ሆንኩ። ለዚህ ኃላፊነቴ እንዲሁም ፈተና ለማዘጋጀትና ለማባዛት ተግባሬ የሚከፈለኝ ገንዘብ ወርሃዊ ገቢዬን በ3 እጥፍ አሳደገው። ወደዚህ የስልጣን እርከን ያሸጋገረኝ ሌላው ነገር ደግሞ የቤተሰቦቼ ታዋቂነትና በመንግስታዊ ቦታዎች ላይ ያላቸው ስልጣን ነበር። ወንድሜ በማዕከላዊው የአስተዳደርና የአመራር ስርዓት ቢሮ ውስጥ ስራ አስኪያጅ ነበር። አንደኛው ዋርሳዬ ደግሞ የማዘጋጃ ቤቱ ረዳት ጸሐፊና የትምህርት ቤቱ የወላጆችና መምህራን ማህበር ፕሬዝዳንት ነበር። የእርሱ 2 ሴቶች ልጆችም የትምህርት ቤቱ ተማሪዎች ነበሩ። ሌላው ዋርሳዬ ደግሞ የቤተ መንግስቱ ፓይለት ነው። እህቴ የሄሊዮፖሊስ አካባቢ የትምህርት ቤቶች አስተዳደር የህዝብ ግንኙነት ስራ አስኪያጅ ናት። ባሏም በማዕከላዊው የመረጃ አገልግሎት ሹም ነበር። እነዚህ ሁሉ ከኔ ስብዕናና በትምህርት ቤቱ ከተፈጠረው ክፍተት ጋር ተደማምረው
ከስልጣን ወደ ስልጣን አሸጋገሩኝ። ይህ ሁሉ በሀብትና በስልጣን ይጥቀመኝ እንጂ ውስጤ ግን ትዕቢተኛ፣ እብሪተኛና ግብዝ አድርጎኛል። በሌላ በኩል ልቦናዬን ለሚያይ ደግሞ የተለየው ፍጥረት ነበርኩ። አምላኬን ወደዋለሁ የምል ቆዳ ስሱ ሰው ነኝ። አዎን ጌታዬ ሆይ፣ ምንም እንኳን ካንተ ርቄ ብኖርም በፍጹም ልቤ እወድህና እፈራህ ነበር እኮ። እግዚአብሔርን ስፈልገው ኖሬያለሁ። እነዚያ የሕይወቴ የተበላሹ ገጽታዎች ግን እርሱን እንዳላገኘው የመከለያ ግንብ ሆነው ይኖረዋል። ይህንን ግንብ እንዴት አድርጌ እንደምሻገረው አላውቅም ነበር። አብዝቼ ጸልያለሁ፣ ቁርአንንም አዘወትሬ ያነባለሁ። ይሁን እንጂ በውስጤ አንዳች የጎደለ ነገር መኖሩ ይሰማኝ ነበር። ክርስቲያኖች እኔ የምወደውን አምላክ አይወዱትም ብዬ ስለማስብ አብዝቼ ጠላቸው ነበር። እግዚአብሔርን እኔ በማመልክበት መንገድ ለምን አያመልኩትም? እነርሱ ከእግዚአብሔር የኮበለሉ ናቸው እያልኩ እጅግ እጠላቸው ነበር። ክርስቲያኖችን ከመጥላት የተነሳ እነርሱ ለማዋረድ፣ ለመጉዳትና በእነርሱ ላይ አንዳች ችግር ለመፍጠር ዘወትር እጥር ነበር። ይህንን የማደርገው ግን በውስጤ ለሰው ክፋት ስላለኝ ሳይሆን የምወደውንና የማመልከውን አምላክ ለምን አያመልኩም? ለምንስ አይወዱም ብዬ ነበር። በእርግጥ ሁልጊዜ የሚገርመኝና የሚያሳስበኝ አንድ ነገር አለ። እኔ ላገኘው የምጓጓለትን ውስጣዊ ሰላም ክርስቲያኖች ገንዘብ አድርገውታል። እንዴት? ከክርስቲያኖቹ የተሻለ ሀብት አለኝ። እጅግ ውድ የሆኑትን ልብሶችም እለብሳለሁ። የሚጎድልብኝ ምንም ነገር አልነበረም። ይሁን እንጂ እኔ ያላገኘሁት አንድ ጠንካራ ነገር እነሱ ጋር አለ። በማንኛውም ክርስቲያን ዓይን ላይ በራስ የመተማመን መረጋጋትና ሰላማዊነት ይነበባል። ያንን ውስጣዊ ሰላማቸውን ለማሳጣት እነርሱን ማበሳጨት ለምን እንደሚያስደስተኝ ዛሬ ሳስበው ይገርመኛል። አንድ ቀን አንድ ካህን ወደ ቢሮዬ መጣ። ቀሚሱን ለብሶ ከቢሮዬ በር ላይ ሳየው አንዳች የሚያንቀጠቅጥ ነገር ጠራርጎ የወሰደኝ መሰለኝ። ወዲያው እንደምንም ተረጋግቼ ራሴን እንዲህ አልኩት፣ ይህ ካህን ዛሬ በእጄ ላይ ወድቋል። እናም ከነመኖሩ ረሳሁትና ስራዬን መስራት ቀጠልኩ። ወደ ውስጥ ዘልቆ ገባና ፊት ለፊቴ ቆመ። እኔም ዶክመንቶቹን እያገላበጥኩ በስራ የተጠመድኩ መሰልኩ። ለጥቂት ደቂቃዎች ያህል ከጠበቀኝ በኋላ ቀስ ብሎ ወይዘሮ ናህድ ሙትዋሊ ማለት እርሶ ነዎት? ሲል ጠየቀኝ። እኔም ቀና ብዬ እንደዋዛ አየሁት። አይኖቹን በአይኖቼ ሳያቸው ፍርሃት ተሰማኝ። ረጋ ያለ ትጉህና ቁጥብ ሰው ነው። እኔም በንቀት አዎን ብዬ መለስኩለት። ሴት ልጁን በላዕላይ ግብጽ ካለው ትምህርት ቤት ወደ ሄልሜት ኤል ዘይቱን ለማዛወር የተጻፈ ማመልከቻ ሰጠኝ። ረጋ ባለ ሁኔታ ጥያቄውን እንድቀበለው ለመነኝ። በመሃል አቋረጥኩትና ድምፄን ከፍ አድርጌ ከላዕላይ ግብጽ ወደ ሄልሜት ኤል ዘይቱን በአንድ ጊዜ ለምን ስል ጮኩበት። እርሱ ግን በትህትና እባክዎን ከአቅሜ በላይ በሆነ ችግር ምክንያት ነው ሲል መለሰልኝ። ቀጠል አድርጎም ትምህርት ቤቱ ባለበት አካባቢ ለመኖሬ ማስረጃው ይኸው። እህቶቿ በአካባቢው ወደሚገኘው የሕዝብ ትምህርት ቤትና መለስተኛ ሁለተኛ ደረጃ ትምህርት ቤት የተዛወሩበት ማስረጃም እንሆ ሲል አቀረበ። ጥያቄዎቹን ላለመቀበል የሚያስችለኝ አንዳች ምክንያት ባገኝ ብዬ ዶክመንቶቹን መረመርኳቸው። ነገር ግን ምንም ላገኝ አልቻልኩም። ከዚያም ቀና ብዬ አየሁት። ፊት ለፊቴ ቆሞ በሚገርም ሁኔታ ያስተውለኛል። ሰላማዊ፣ ጸጥተኛ፣ በራሱ የሚተማመን አይነት የተረጋጋ ሰው ነው። አስቀድመን ለትምህርት ቤታችን ስጦታ እንፈልጋለን ብዬ ላበሳጨው ፈለግኩ። እርሱም ከእኔ ነው ሲል መለሰልኝ። 100 ፓውንድ የሚያወጣ ቁሳቁስ ገዝተህ ለትምህርት ቤቱ ማምጣት አለብህ አልኩት። እስማማለሁ ሲል ወዲያው መለሰልኝ። ከዚያም እባክዎ ዝውውሩን ግን አሁኑኑ ያጽድቁልኝ። ምክንያቱም ላዕላይ ግብጽ ወዳለው ትምህርት ቤት ከጥቂት ሰዓታት በኋላ በሚሄደው ጓደኛዬ በኩል መላክ አለብኝና ከዚያ በኋላ የፈለግኩትን ነገር እገዛለሁ ሲል ተማጸነኝ። በእርግጥ ልጁ ለዝውውሩ ብቁ ናት፣ ግን የማቀርብለትን ነገር ላይቀበለው ይችላል ብዬ ላበሳጨው ነበር የፈለግኩት። እሱ ግን ተስማማ። እናም
ይህ እንዳልተሳካልኝ ሳውቅ ጮክ ብዬ መጀመሪያ የተጠየቅከውን መፈጸም አለብህ አልኩት። በተረጋጋ ሁኔታ እያየኝ ይመኑኝ ሲል ተማጸነ። ያንን ትሁት የሆነ ልመናውን መቃወም አልቻልኩም። እናም በዝውውሩ ወረቀት ላይ ፈርሜ ማህተም አሳረፍኩበት። ከዚያ በፊት እንዲህ አድርጌ አላውቅም። የጠየቀውን እንዳደርግለት የሚገፋፋ አንዳች ኃይል ሳይኖረው አይቀርም። በውስጤ እርዳታውን አንፈልገውም፣ በዚህ መልኩ ስላስተናገድኩም ይቅር በለኝ ልለውም አስቤ ነበር። ነገር ግን አንዳች ቃል ከአፌ አልወጣም። ከሄደ ከ1 ሰዓት በኋላ 100 ፓውንድ የሰፈረበት የገንዘብ ማዘዣ ይዞልኝ ሲመጣ ተደነቅኩ። የመማሪያ ጠረጴዛውን ለማምጣት በፈለግኩት ጊዜ አንድ ሰው ብቻ መላክ እንደሚበቃኝ ነገረኝ። በሕይወቴ ለመጀመሪያ ጊዜ የጥፋተኝነት ስሜት በውስጤ የተሰማኝ። ካህኑ አመስግኖኝ እጄን ጨብጦ ተመለሰ። እርሱ በውስጤ የተፈጠረውን እንግዳ ስሜት ያወቀ አይመስልም። ሐዘን ተሰማኝ። ደግሞም አንድ ጥያቄ ይረብሸኝ ነበር። በዚህ ሰውዬ ውስጥ ምን አለ? እንዴትስ እንዲህ እያመናጨኩት በትህትና ሊመልስልኝ ቻለ? እርሱ እኔ ያጣሁትን ነገር አግኝቷል ማለት ነው? እኔ እኮ ዘወትር የምፈልገው ይህንን ነበር፣ የማይናወጥ ውስጣዊ ሰላም። አጋጣሚውን ለመርሳት ደጋግሜ ሞከርኩ። ነገር ግን ከጊዜ ወደ ጊዜ የካህኑ አስተያየት አይኔ ላይ መጥቶ ድቅን ይላል። በጥልቀት የሚያዩት ሰማያዊያን አይኖቹ በአይነ ህሊናዬ ይመጡብኛል። ብዙ ጊዜ ከታገልኩ በኋላ ያንን ስሜት ረስቼ ወደ ቀደመው ጠባዬ ተመለስኩ። በ1986 የትምህርት ዘመን የትምህርት አስተዳደር ቢሮ ክርስቲያን ዳይሬክተር ለትምህርት ቤታችን መደበ። ዜናውን ስሰማ እጅግ ደነገጥኩ። እንዴት ተደርጎ ክርስቲያን አለቃ ሊኖረኝ ይችላል? በጭራሽ ልቀበል የምችለው ነገር አይደለም። እርሷን አንዳች ነገር አድርጌ ከትምህርት ቤቱ ለማባረር የምችልበትን ተንኮል ማውጠንጠን ጀመርኩ። በትምህርት ቤቱ ውስጥ ተመችቷት ረዥም ጊዜ እንዳትቆይ የሚያበሳጯትን ነገሮች ማድረግ አለብኝ። ብቸኝነት እንዲሰማት ማድረግ አለብኝ። እኔ በቃሌ የሸመደድኳቸውን የትምህርት ቤቱን ደንቦችና መመሪያዎች አታውቃቸውም። ስለዚህም አንድ ሐሳብ ስታመጣ እነርሱን እየጠቀስኩ ማጣጣል እችላለሁ። ልትሰራቸው የምትችላቸውን ጥቃቅን ስህተቶች ሁሉ እየነቀስኩ አወጣቸዋለሁ። ለእርሷ አንዳች ክብር የሌለኝ መሆኑን በየአጋጣሚው ማሳየት አለብኝ። አዲሷ ዳይሬክተር እንደመጣች የወጠንኳቸውን ተንኮሎች ሁሉ በመፈጸም ማበሳጨትና ሰላም መንሳት ቀጠልኩ። በመጨረሻም አንድ ወርቃማ አጋጣሚ ተፈጠረልኝ። በሳይንስ ዲፓርትመንት የ10ኛ ክፍል አብዛኞቹ ተማሪዎች ክርስቲያኖች ነበሩ። በተሰጣቸው ፕሮጀክት መሰረት የመጽሐፍ ቅዱስ ጥቅሶች ያሉበት የግድግዳ መጽሔት አዘጋጁ። ሁኔታውን የጠቆመኝ አንድ ሙስሊም መምህር ነው። እንደሰማሁ በቁጣና በፍጥነት ወደ ክፍሉ በማምራት መጽሔቱን ቀዳድጄ ጣልኩት። ስጠብቀው የቆየሁትን አጋጣሚ አሁን አገኘሁት። ለምስራቅ ካይሮ ወረዳ የትምህርት ቤቶች ተቆጣጣሪ መስሪያ ቤት ከባድ ሚስጥር የሚል ማህተም ያረፈበት ደብዳቤ ጻፍኩ። በዚያ ደብዳቤ ላይ ተማሪዎቹ ይህንን ጥፋት እንዲሰሩ ያበረታታቻቸው ዳይሬክተሯ መሆኗን ገለጥኩ። ከዚህም በተጨማሪ የዳይሬክተሯ ዓላማ በትምህርት ቤቱ የሃይማኖት ውዝግብ እንዲፈጠር ማድረግ መሆኑን አስረዳሁ። ሁኔታው በአፋጣኝ ተጣርቶ እርምጃ መወሰድ እንዳለበትም አሳሰብኩ። ለአስቸኳይነቱም በተላላኪ በኩል ወዲያውኑ ላኩት። በነጋታው የሥራዬን ውጤት ለማየት ስለጓጓው በጠዋት ነበር ወደ ትምህርት ቤት ያመራሁት። የትምህርት ቤቶቹ ተቆጣጣሪ ባለስልጣን አንዲት ኃይለኛ ሙስሊም ሁኔታውን አጣርታ ሪፖርት እንድታደርግ ላከ። አጣሪ ሆና የመጣችው ሰው ሂጃብ ከፊቷ አውልቃ የማታውቅና ለክርስቲያኖች ቅንጣት ታህል ትዕግስት የሌላት መሆኗን አውቃለሁ። አጣሪዋ በጉዳዩ እጃቸው አለበት የተባሉትን 4 ተማሪዎች በመመርመር ስራዋን ጀመረች። ሁሉም በየተራ ከምርመራ ክፍል ሲወጡ ከደረሰባቸው ማስፈራራት የተነሳ እያለቀሱ ነበር። እያንዳንዳቸው አንዳንድ ሰዓት የፈጀ ምርመራ ተካሂዶባቸዋል። የዚያች ክርስቲያን መምህርት ተራ ደረሰ። የእርሷ ምርመራ ከተማሪዎች የበለጠ ጊዜ ፈጀ። ከምርመራው ክፍል ስትወጣ ከማልቀሷ የተነሳ አይኖቿ በርበሬ መስለው ቀልተው ነበር።
በእርጋታውና በጭምትነቱ ከሚታወቀው ክርስቲያን የሂሳብ መምህር ጋር ወደ ቢሮ የመጣ ተማሪዎቹ እንዲህ አይነት ነገር እንዲያደርጉ የምቀሰቅሰው ያን ያህል አይምሮዬን ያጣው መሰለሽ እያለች አለቀሰች። እኔ ግን አልመለስኩላትም። በመጨረሻ የዳይሬክተሯ ተራ ደረሰ። በምርመራው ተበሳጭታ ስትጮህ ሰማታለሁ። አይደለም፣ አይደረግም፣ ይህ ሊሆን አይችልም፣ ይህንን ክስ አልቀበለውም፣ ይህንን ለመሰለ ውንጀላ መልስ መስጠት አልፈልግም፣ ምርመራውንም ፈጽሞ አልቀበለውም፣ የትምህርት ቢሮ ኃላፊውን ማነጋገር እፈልጋለሁ እያለች ስትጮህ ሰማታለሁ። ከዚያም ክፍሉን ጥላ ወጣች። ከዚያን ቀን በኋላ በትምህርት ቤቱ በሚገኙ ክርስቲያኖች ላይ የወደቀውን ፍርሃትና ድንጋጤ ልገልጠው አልችልም። በሰራሁት ስራ ኮራሁ። በዚህ ትምህርት ቤት ያሉትን ክርስቲያኖች ሁሉ እያደንኩ ላጠቃቸው ወሰንኩ። ከዚህ በኋላ ማንም ከፊቴ ቆሞ ሊቋቋመኝ አይቻለውም። መጀመሪያ በወሰድኩት እርምጃ ክርስቲያን ተማሪዎች መስቀል ያለው ምንም ነገር እንዳይለብሱ መመሪያ ወጣው። በዚህም የክርስቲያኖች ዋና ጠላት መሆኔን አሳየው። ሕጋዊ ቢሆንም ባይሆንም ማንኛውንም አይነት ጥያቄያቸውን አላስተናግድም ነበር። ከዚያን ቀን ጀምሮ በትምህርት ቤቱ ማህበረሰብ ዘንድ የተፈራው ሰው ሆንኩ። ለኔ ያላቸው ፍርሃት ከኔ ጋር ማንኛውንም አይነት ግንኙነታቸውን እርግፍ አድርጎ እስከ መተው አደረሳቸው። ይህ ብቻውን ግን የሚያረካኝ አልሆነም። እናም ለዚያች ክርስቲያን ዳይሬክተር የመሰናበቻውን ዱላ ማቅመስ ፈለግኩ። ይህንን ለማድረግ ደግሞ አመቺ የሆነ አጋጣሚ እስኪፈጠርልኝ ድረስ መጠበቅ ነበረብኝ። ለዚህ ሲባል ብቻዋን አንድ ቀን ማግኘት አለብኝ። ቢሮ የምትደርስበትን ሰዓት ሳጠና እንደ ወፍ በማለዳ የምትነሳ መሆኗን ደረስኩበት። ስለሆነም ማንም ሰው ከመምጣቱ በፊት ብቻዋን ላገኛት ወጠንኩ። በማግስቱ በማለዳ ወደ ትምህርት ቤት መጣው። እርሷም ከደቂቃዎች በኋላ ደረሰች። ልክ ቢሮዋ ስትገባ ፊቴን መከራ አስመስዬ ተከተልኳትና ገባሁ። ስታየኝ ለነገር የፈለግኳት መሆኑ ገባት መሰል ነቃለች። ይህ ደግሞ ለኔ የልብ ልብ ሰጠኝ። ከዚያም ቁርጥ አድርጌ እዚህ ምን ትሰሪያለሽ? እዚህ ትምህርት ቤት ውስጥ ከአንቺ ጋር ፈጽሞ መስራት አልችልም። አንቺም በዚህ ቦታ ማየት ከቶውንም አልሻም። ውጪ ከዚህ አልኩና ጮኩባት። የማደርገውን እውነት ነው ብላ መቀበል የቻለች አልመሰለኝም። ደነገጠችና ምን እያልሽ ነው? አይምሮሽን ሳትሽ እንዴ አለችኝ። እኔም ቁጣዬን ጨመርኩና እንዳንቺ ጅላጅል አይደለሁም። አብረን አንድ ቦታ ልንሰራ ፈጽሞ አንችልም። ውጪ ብዬ አንባረኩባት። ከኔ ለመሸሽ ፈለገች። እኔም ሁኔታውን ስረዳ ለመማታት የቃጣው መስዬ እጄን ሰነዘርኩና በአስቸኳይ ከዚህ ቦታ ለቀሽ ውጪ፣ እዚህ ከቆየሽ ግን እገድልሻለሁ አልኳት። ወዲያው ከቢሮዋ በራ ወጣች። የሆነን ሰው ለእርዳታ ስትጠራ በፍጥነት ከቢሮዋ ወጥቼ አጠገቡ ወዳለው ቢሮዬ ገባሁ። ከዚያም ምንም እንዳልተፈጠረ ሁሉ የተለመደውን ስራዬን ማከናወን ቀጠልኩ። አጠገቧ ለነበሩ ሰዎች ናድ ልትገለኝ ነው እያለች ስትጮህ ሰማታለሁ። የተወሰኑት መምህራን ሰብሰብ ብለው ሲመጡ የተለመደ ስራዬን ስሰራ አገኙኝ። እኔም እርሷን እያየሁ ምን እያልሽ ነው? የምታወሪውን የሚያምንሽ አንዳች አታገኝም አልኳት። ከዚያም የትምህርት ቢሮ ኃላፊውን ለማነጋገር እየተጣደፈች ወጣች። በዚያው ቀን ሁኔታውን ለማጣራት ከትምህርት ቢሮ አንድ ሙስሊም መርማሪ ተላከ። መርማሪው ስለኔ ተናገረች ያለውን ነገረኝ። ሽምጥጥ አድርጌ ካድኩ። ደግነቱ እርሱ ምንም ሳይከራከር አመነኝ። እኔም ሞኝ አይደለሁም። በዚያች ሰዓት ከኔ ጋር በቢሮዬ እንደነበሩ አድርገው የሚመሰክሩ ብዙ የሐሰት ምስክሮች አዘጋጅቼ ነበር። ከዚህም በላይ እርሷ እንደምትጠላኝ ይህንንም የሐሰት ታሪክ የፈጠረችው እኔን አባራ በክርስቲያን ለመተካት ስላሰበች መሆኑን ምስክሮቼ ያስረዱልኝ። በዚህም ምክንያት ጉዳዩ የሃይማኖት ጠብ መስሎ ቀረበ። ይህ መሆኑ ደግሞ እኔን ይጠቅመኛል። ዳይሬክተሯ ብዙም አልቆየችም። ዝውውር ጠየቀችና ሄደች። ከዚያ በኋላ በትምህርት ቤቱ ለሚገኙ ክርስቲያኖች የመጨረሻ ጨካኝ ሆንኩባቸው። እጅግ ይፈሩኝ ጀመር።
በዚያ ግቢ ውስጥ ተቀናቃኝ የሌለኝ ንግሥት ሆንኩ። ሁሉም ነገሮች በእኔ ቁጥጥር ስር ሆኑ። ትዕዛዜን የሚቃወም ማንም አልነበረም። የሚከራከረኝ እንኳን አልተገኘም። አንድ ተማሪ መስቀል አድርጎ ካገኘሁት ከአንገቱ በጥሼ መሬት ለመወርወር ቅንጣት ታህል ትዕግስት አልነበረኝም። ናህድ ሙሐሙድ ሙትዋሊ ማለት ይህ ነበርኩ። ምዕራፍ 2 እንዴት ክርስቲያን ሆንኩ? እግዚአብሔር እንዲህ አስቸጋሪና ትዕቢተኛ ያደረገኝ ለካ የራሱ የወደፊት ዓላማ ስለነበረው ኖሯል። እርሱ ሁሉንም ነገር ለእርሱ ስል እንድተወው ሊጠይቀኝ በዝግጅት ላይ ነበር። ደግሞም ይህንን ሁሉ ጠንካራ ስብዕና፣ ዕውቀት፣ አንደበተ ርቱዕነት በተጠየቃዊ መንገድ ማሳመንና ኃይል ያስታጥቀኝ ለሌላ ተልእኮ ሲያዘጋጀ ይኖራል። አይበገሬ፣ ገናናና ያለ ተቀናቃኝ የምገዛ የትምህርት ቤቱ ንግሥት በመሆን ላይ ነበርኩ። ይህ ሁሉ ቢሆንም ግን በውስጤ ሐዘን ነበር። ውስጤን ሳዳምጠው ባዶነት ይሰማኛል። አምላኬን በፍጹም ልቤ የምወደው ቢመስለኝም ከእርሱ ግን እጅግ ርቄ ነበር። በእኔና በእርሱ መካከል የመከለያ ግንብ ነበር። አንዳንድ ጊዜ ይህ ግንብ ኃጢአቴ ይሆን እላለሁ። አንድ ቀን እንዲያውም ለራሴ አሁን ብሞት ለአምላኬ የማቀርበው ምን በጎ ስራ አለኝ ብዬ ጠየቅኩ። ኃጢአቴን አሰብኩትና ለዘለዓለም ሕይወት የሚሆን አንዳች ነገር ማድረግ አለብኝ ብዬ ወሰንኩ። ሀብት አለኝ። ስለሆነም ወደ ሳውዲ አረቢያ ተጉዤ መካንና መዲናን መሳለም አለብኝ ብዬ ወሰንኩ። ዝግጅቴ ብዙ ጊዜ አልፈጀብኝም። ለጉዞ የሚያስፈልገውን ቀሚስ ገዛሁ። ከዚያም በአውሮፕላን ጅዳ ገባሁ። ጅዳ ስገባ እኩለ ሌሊት ካለፈ 1 ሰዓት ያህል ሆኗል። ከጅዳ በመኪና ወደ መካ አመራሁ። ምንም እንኳን መንገዱ አስቸጋሪ ቢሆንም ሃይማኖታዊ ጉዞ እስኪነጋ ጠብቄ ለመጀመር ትዕግስት አልነበረኝም። በቀጥታ ወደ ካባ አመራሁ። እዚያ ስቆም ወደ አምላኬ እጅግ የቀረብኩ ስለመሰለኝ በውስጤ የጋለ ስሜት ተፈጠረ። እዚህ የቆምኩት እኮ አምላኬን ምን ያህል እንደምወደው ለመግለጥ ነው። ነገር ግን አሁንም የራኩት ያህል ነው የሚሰማኝ። እባክህ ወደ አንተ አቅርበኝ። እባክህ ከኔ ጋር መሆንህን ልረዳው። እባክህ ልቤን ነካው። አምላኬ ሆይ ስላንተ ያለኝን ስሜት ሰይጣን እያደበዘዘው እንዳይሆን እባክህን እርዳኝ እያልኩ የካዕባን ድንጋይ ዞረው ነበር። ምናልባት አንዳች ነገር ውስጤን ቢያነቃንቀው የሚል ተስፋም ነበረኝ። ከ10 ቀን ቆይታ በኋላ ወደ ግብጽ ስመለስ ከበፊቱ የባሰ ጭንቀት ወርሶኝ ነበር። ዝም ብዬ ራሴን ስፈትሸው አንዳች ያጣሁት ነገር እንዳለ ገባኝ። ምናልባት ራሴን አጥቼው እንዳይሆን ብዬም ፈራሁ። እናም ፍለጋዬን ማቆም እንደሌለብኝ ወሰንኩ። አምላክ እኛን ፈጥሮ በክፉ መንገድ እንድንጠፋ ትቶናል ብሎ ማሰብ ይቻላል እያልኩ ዘወትር ራሴን እጠይቅ ነበር። እንደገና ደግሞ አይሆንም፣ አንድ ያልገባኝ ነገር መኖር አለበት እላለሁ። እግዚአብሔር ጨካኝ ነው ብሎ ማሰብ የሚቻል አይመስለኝም። ይህንን ማሰብ ምክንያታዊ አይሆንም። እግዚአብሔር ይህንን ዓለም የፈጠረው ለደስታ እንጂ ለመከራ አይሆንም። በዚህ ያለውን ሁሉ እንድንገዛ ኃይል ሰጥቶናል። ይህ ማለት ደግሞ እኛን ይወደናል ማለት ነው እላለሁ ደግሞ መልሼ። እንዲህ እንደተምታታብኝ ጥቂት ጊዜያት አለፉ። ነገሮችን አጥርቼ ለማወቅ እጅግ ብተጋም ልፋቴ ሁሉ ከንቱ ነው የሆነው። በመጨረሻም እስቲ መጀመሪያ አምላኬን ለማስደሰት ልሞክር፣ ከዚያም እርሱ ራሱ ወደ ትክክለኛው መንገድ ይመራኛል ብዬ አሰብኩ። እየቆየ በውስጤ የሚሰማኝ ባዶነት ህሊናዬን ያሰቃየው ጀመር። ከአምላኬ መራቄ ውስጤን ይረብሸዋል። እናም በመጨረሻ አምላኬ የሰጠኝን ይዤ በመደሰት ይህንን ነገር መርሳት አለብኝ ብዬ ደጋግሜ ወሰንኩ። ይሁን እንጂ የሚያስፈልገኝ ነገር ሁሉ እንዳለኝ እየተረዳሁ እንኳን ይህንን የውስጤን ጥያቄ ማዳፈን አልቻልኩም። ከኮሌጅ የተመረኩት በ1963 ነው። የሚያስቀና ደረጃ፣ በትምህርት ቢሮ ዘንድ የገነነ ዝና፣ ከፍተኛ ደሞዝ፣ በመንግስት የደሞዝ ስኬል ቁጥር 1 የተባለ ረጅም ጊዜ የዘለቀ ገናና ስም፣ ከአንዳንድ ኃላፊነቶች የማገኘው ተጨማሪ ገቢ አለኝ። ከዚህም በተጨማሪ ጎበዝ ተማሪዎች የሆኑ 1 ወንድና 2 ሴት ልጆች አሉኝ። ከተከራየሁት ጀምሮ ተቀምጬበት የማላውቅ 1 አፓርትመንትና
የራሴ መኪናም አለኝ። በዚህ መሃል አንድ ቀን ሴቷ ልጄ አንድ እንግዳ ጥያቄ ጠየቀችኝ። እማዬ ክርስቲያን ባል ማግባት እችላለሁ ስትል በድንጋጤ ጮኩና አፈጠጥኩባት። አይደረግም፣ በጭራሽ አይደረግም። ፈጽሞ ሊሆን የሚችል ነገር አይደለም። ይህንን ነገር እንኳን ልታደርጊው ደግመሽ እንኳን ብታስቢው እኔ ራሴ ገልሻለሁ አልኳት። እርሷ ግን ኢንጂነር እኮ ነው፣ ደግሞም ከታወቀ ቤተሰብ የተወለደ ነው። ቤተሰቦቹ ወደ አሜሪካ ሊጓዙ ስለሆነ እኔም አብሬው መሄድ ፈልጋለሁ። እዚያ እንጋባለን። ደግሞም ካንቺ በቀር ይህንን የሚያውቅ ማንም የለም ስትል መለሰችልኝ። ፊቷ ላይ አፈጠጥኩና እንደ ብራቅ ጮህኩባት። አሞሻል፣ ሙስሊም እኮ ነሽ። እንዴት አድርገሽ ነው ክርስቲያን የምታገቢው? ኃጢአት እኮ ነው ብዬ ጮህኩባት። ከዚያም እኔን ሳታማክረኝ ጋብቻን በተመለከተ ምንም ማድረግ እንደሌለባት ቃል አስገባዋት። ፈጣሪ ለኔና ለልጄ አንድ ጸጋ ሰጥቶናል። በአስቸጋሪ ነገር ውስጥ ሆኜ አምላኬን ስለምነው መልሱን በህልም ይነግረኝ ነበር። ልጄም ልክ እንደኔው ናት። እናም ይህንን ወጣት በተመለከተ ፈጣሪን በጸሎት እንድትጠይቅና በህልሟ ያየችውንም ሳትደብቅ እንድትነግረኝ መከርኳት። በነጋታው ጠዋት ልጄ በህልሟ ያየችውን ነገረችኝ። በምንጭ አጠገብ በተሰራ ሰፊ ጎዳና ላይ እየተጓዝኩ ነበር። በመንገዱ መጨረሻ መስቀለኛ መንገድ አገኘሁ። በየትኛው መንገድ መቀጠል እንዳለብኝ ግራ ገብቶኝ ስቆም 3 ሂጃብ የተሸፈኑ ልጃገረዶች መጡና ከኛ ጋር እንሂድ አሉኝ። ነገር ግን ከነሱ ጋር ለመሄድ ልቤ አልፈቀደም። ከዚያም መስቀሎች የሞሉበት አረንጓዴ ቀሚስ የለበሰች ልጃገረድ አየሁ። እሷም እጄን ያዘችኝ። እኔም በልቤ ደስ ብሎኝ ተከትያት ሄድኩ አለችኝ። የዚህን ህልም ትርጉም ልረዳው አልቻልኩም ነበር። እርሷንም ይህ ወጣት ልብሽን ስላማለለው ባልተጨበጠ ነገር እየቃዠሽ ይመስለኛል። ልታገቢው በጣም ሳትፈልጊ አልቀረሽም። ይህንን ሐሳብሽን ቸል የምለው እንዳይመስልሽ። በይ ይህንን ነገር ደግመሽ እንዳታነሽብኝ ስል ተቆጣኋት። እሷም ያልኳትን እንደምታደርግ ቃል ገባችልኝና ነገሩ በዚህ ተዘጋ። የትምህርት ቤቱ ጸሐፊ በሆነችው ሙስሊምና በእኔ መካከል አንዳች ግጭቶች መፈጠር ጀመሩ። እኔም እርሷን ወደ ሌላ ቦታ አዛውረው በጥሩ ጸሐፊ እንዲተኩልኝ አመለከትኩ። አንድ ቀን የአስተዳደርና ፋይናንስ ኃላፊው ትምህርት ቤቱን ሊጎበኝ ሲመጣ ጉዳዩን አነሳውበት። እርሱም ይህችኛዋን ጸሐፊ አዛውሮ በሌላ ትጉህ፣ ቀልጣፋ፣ ጠንካራና ተግባቢ በሆነች ጸሐፊ እንደሚተካልኝ ቃል ገባ። ምን ያደርጋል ታዲያ፣ ልጅቱ ክርስቲያን ናት። ጸሐፊ ማለት እኮ በእያንዳንዱ ነገር የምንገናኝ ሰው ናት። ፈጽሞ ክርስቲያን ልትሆንም አትችልም ስል አምርሬ ተቃወምኩ። ኃላፊው ግን በጸሐፊነት ተግባር ወሳኝ የሆነውን ታማኝነት ገንዘብ ያደረገች በመሆኗ ሊቀበላት እንደሚገባ አሳመነኝ። እንዲያውም እርሷን የሚያምነውን ያህል ራሱን እንደማያምን ነገረኝ። አዲሷ ጸሐፊያችን ሳሚያ ትባላለች። ለዳይሬክተሯ ሪፖርት ለማድረግ ስትመጣ ምን እንደምትመስል ለማየት በዳይሬክተሯ ቢሮ ቁጭ ብዬ ጠበቅኳት። እኔን የምትመለከትበት መንገድ የተለየ ነው። ከሁሉም ሰዎች አስቀድማ በትህትና ሰላም አለችኝ። እኔም በለበጣ ፈገግታ ምላሹን ሰጠኋት። እርሷ ግን ሳትናደድም ሳትገረምም ፈገግ አለች። በአንገቷ ላይ ትልቅ የቆዳ መስቀል አጥልቃለች። እኔም ለትምህርት ቤቱ አዲስ በመሆኗ ማን እንደሆንኩና ምን እንደምፈልግ ገና አልገባትም ማለት ነው አልኩ። አንድ ሰው ወደፊት ሲነግራት ያለ ማንገራገር ለትዕዛዞቼ ሁሉ ተንበርካኪ ትሆናለች ብዬ አሰብኩ። በነጋታው ቢሮዬ ድረስ እንድትመጣ ነገርኳት። እርሷም ያለ ማወላወል አደረገችው። በትዕቢት መንፈስ አንገቴን ወደ በሩ አዘንብዬ እንድትቀመጥ አመላከትኳት። እርሷም እሺ ብላ ተቀመጠች። የምታደርገውን ሁሉ በአንክሮ ትከታተል ነበር። ቀድሞ ከማውቃቸው ሁሉ ለየት ያለች ናት። ጠንካራ ስብዕና፣ ድፍረት፣ የደስደስ ያለው ገጽታና በራስ የመተማመን ችሎታ ታድሏታል። ምንም አይነት ትችት ባዘንብባትም አትደናገጥም። የምፈልጋቸው አይነት ጠባይ ያሏት ሴት ትመስላለች። በህይወቴ ለመጀመሪያ ጊዜ ሀፍረት ተሰማኝ። ምንም እንኳን እኔ የ45 ዓመት ሴት እርሷ ደግሞ በ30ዎቹ ውስጥ ያለች ወጣት ብንሆንም ውስጤ ግን ከሷ እጅግ ያነስኩ ያህል ይሰማው ነበር። የሥራ ግንኙነታችንን ሁኔታ መላልሼ ገመገምኩት። ሳሚያ ስራዬን ቀላልና ቀና ለማድረግ ዘወትር ትጥራለች። ከኔ በላይ የኔን ስራ ጫና ትሸከማለች። የምትወደኝ መሆኗን እንድገነዘብ ለማድረግ ምንጊዜም ጥረት ታደርጋለች።
እኔ ግን ይህንን ሁሉ ክብካቤና ጥንቃቄ ለኔ ለማድረግ ለምን እንደምትፈልግ እንቆቅልሽ ሆኖብኛል። ምናልባትም በትምህርት ቤቱ ያሉ ክርስቲያኖች ስለኔ ጠባይና ከኔ ምን መጠበቅ እንዳለባት አስቀድመው ሳይነግሯት እንዳልቀሩ ገምቻለሁ። ሳሚያን ከመጥላት ይልቅ እንዲያውም በየጊዜው እየወደድኳት መጣሁ። ለየት ያለ የንግግር ችሎታ፣ ለስላሳ ድምፅ፣ ትህትናና ጥበብ በእርሷ ዘንድ አሉ። የተረጋጋና ሰላማዊ የሆነ ድባብም በዓይኗ ላይ ረቧል። እኔ ግን ስለ እነዚህ ነገሮች አንስቼ አስተያየት ሰጥቻት አላውቅም። ምንም እንኳን የትምህርት ቤቱ ንግሥት እኔ መሆኔን ባውቅም እርሷ ግን በሁለመኗ ከኔ ላቅ ብላ ትታይ ነበር። እኔም እያደር ሳሚያን ይበልጥ እየወደድኳት መጣሁ። በመካከላችን መራራቅ ቀርቶ ወዳጅነት እየጠነከረ መጣ። ከውስጧ አንዳች ልዩ የሚስብ የሚማርክና የሚቆጣጠር ነገር አላት። እኔም ይህንን ተሰጥኦዋን ለመመርመር ወደድኩ። ለዚህ እንዲያመቸኝም የሆነ ምክንያት እየፈጠርኩ እርሷን ወደ ቢሮዬ ጠራት ነበር። አንድ ቀን በጥቅምት 1987 ዓ.ም ለብዙ ሰዓታት ሳንሰለቻች ከተጨዋወትን በኋላ ሳሚያ፣ ለመሆኑ እግዚአብሔርን ታምኛለሽ? ስል እንደ ዋዛ ጠየቅኳት። እርሷም አዎ፣ ከእግዚአብሔር በቀር ሌላ አምላክ የለም ስትል መለሰችልኝ። ጆሮዬን ማመን ያቃተኝ። እጅግ በጣም ተገርሜ ክርስቲያኖች በአንድ አምላክ ብቻ ነው እንዴ የሚያምኑት ስል ጠየቅኳት። እሷም መለስ አድርጋ አዎ በአንድ አምላክ ነው የምናመልከው ስትል መለሰችልኝ። እኔ እንደሚገባኝ ግን ክርስቶስና ድንግል ማርያም የሚባሉ ተጨማሪ አማልክት አሏችሁ አልኳት። እርሷም ተመቻቸችና ያማ በብዙ አማልክት ማምለክ ነው፣ እኛ እኮ በብዙ አማልክት አናመልክም፣ የምናመልከው በአንድ አምላክ ነው። ቀጠል አድርጋም ድንግል ማርያም የኢየሱስ ክርስቶስ እናት እንጂ አምላክ አይደለችም ስትል ገለጠችልኝ። አንድ ትልቅ ፒራሚድ አናቴ ላይ የተናደ ነበር የመሰለኝ። ክርስትና በአንድ አምላክ ማመንን ያስተምራል የሚለው ለኔ እንግዳ ነገር ነው። ይህ ጉዳይ እኔ ስለ ክርስትና ከማስበው ፈጽሞ የተለየ ነው። ለክርስቲያኖች አስቸጋሪና ጨካኝ የሆንኩት ባለማወቄ መሆኑ ገባኝ። ምንም እንኳን በውስጤ ጸጸትና ሀፍረት ቢሰማኝም ከእርሷ ግን ብዙ ነገር ለመስማት ጓጓሁ። በክርስቲያኖች ላይ የፈጸምኩት ሁሉ ትዝ አለኝ። ምን አይነት አሰቃቂ ወንጀል ነው በእነሱ ላይ ስፈጽም የኖርኩት? ስለ እነሱ የበለጠ ለማወቅ ጓጓሁና እስቲ ስለ ክርስትና ንገሪኝ ስል ጠየቅኳት። ስለ ክርስትና መናገር ስትጀምር የዕጣን መዓዛ ክፍላችንን አወደው። የሚገርም እኮ ነው። እንዲህ ያለ መዓዛ ከዚያ በፊት ሸቶኝ አያውቅም። አቅሌን የሳትኩ መሰለኝ። ለመሆኑ በህልሜ ነው ወይንስ በውኔ ይህ ሁሉ የሚሆነው ስል ራሴን ጠየቅኩ። ሐሳቤን እንደምንም አሰባሰብኩና ገለጻዋን በጥሞና መከታተል ጀመርኩ። ድንግል ማርያም ከእናትና ከአባቷ ተለይታ 12 ዓመት እስኪሆናት ድረስ በቤተ መቅደስ በሃይማኖታዊ ስነ ስርዓት አደገች። ከዚያም በትውፊቱ መሰረት ይጠብቃት ዘንድ ለአንድ አረጋዊ አደራ ተሰጠች። ነገር ግን በሁለቱ መካከል ምንም አይነት ግንኙነት ሳይኖር ኢየሱስ ክርስቶስን ወልዳለች። በመሃል አቋረጥኳትና ልክ ነሽ፣ ይህንንማ ቁርአንም ገልጦታል እኮ አልኳት። ከዚያ በኋላ ውይይቱን መቀጠል አልቻልኩም። የድካምና የመድረቅ ስሜት ተሰማኝ። ውይይታችንም እዚያ ላይ ተገታ። እርሷም በውስጥ የፈጠረችውን ነገር ሳትረዳ ቢሮውን ለቃ ወጣች። እንደ እውነቱ ከሆነ ላጠፋው የማይቻለኝን እሳት ለኩሳብኝ ነበር ሄደችው። ከዚያ ውይይት በኋላ ክርስቶስ ማን ነው እያልኩ ለራሴ መጠየቅ ጀመርኩ። ስሙ በተነሳ ቁጥር ከዚህ በፊት አጋጥሞኝ የማያውቅ እንግዳ ስሜት ውስጤን ይሰማኛል። የሚያጽናና የሚያስደስት አይነት ስሜት። ባላውቀውም እንዲወደው ጀመር። ስለ እርሱ በሚገባ የማወቅ ጉጉት አደረብኝ። ለዚህ ስል ከሳሚያ ጋር ይበልጥ መቀራረብ ጀመርኩ። ከሷ ጋር የማደርገውን ውይይት በማለዳ ለመወጠን ስላሰብኩ በጠዋት ትምህርት ቤት ገባ ጀመር። ከተዋወቅንበት ዕለት ጀምራ የምትወደኝ መሆኑን እንድረዳ አድርጋኛለች። በትምህርት ቤቱ የሚገኙ ክርስቲያኖች የነገሯትን ማስፈራሪያዎች ሁሉ ተቋቁማ እኔን ለመንከባከብና ለመቅረብ መሞከሯም የዚህ ማሳያ ነው። እንደ እውነቱ ከሆነ ወዳጇ ሆን ዘንድ ፍቅሩ አስገድዶኛል። ይህ ሁሉ የሆነ እንኳን ክፉ ሐሳቦች በህሊና የመመላለሳቸው አልቀረም። እናም አንድ ቀን ታማኝነቷን መፈተን አለብኝ ብዬ የተነሳው።
አንድ ጊዜ ከተሰበሰበው የትምህርት ቤቱ ክፍያ 1000 ፓውንድ አንስቼ ድጋሚ መቁጠሬንና ስህተት ሊገኝበት እንደማይችል ከነገርኳት በኋላ በድብቅ 10 ፓውንድ ጨምሬ ሂሳቡን እንድትሰራው ሰጠዋት። ከጥቂት ደቂቃዎች በኋላ ተጨማሪ 10 ፓውንድ አገኘሁ ብላ መለሰችልኝ። በሌሎች ተመሳሳይ አጋጣሚዎችም ታማኝነቷን ፈትኛለሁ። ነገር ግን ልትበገር አልቻለችም። ስለዚህ በአነጋገሬ እርሷን ለማበሳጨትና ትዕግስቷን ለመፈታተን ፈለግኩ። ንግግሯን ሆን ብዬ አንቋሽሻለሁ፣ ሐሳቧን አጣጥለዋለሁ። መቃወም በሌለብኝ ነገር ሁሉ እቃወማታለሁ። እሷ ግን ምንም እንዳልተፈጠረ አድርጋ ታልፈዋለች። ትህትናዋንና ትዕግስቷን በምንም መንገድ አታጣውም። ፈገግታዋና ሰላማዊ ጠባይዋ አይለዩአትም። አንዳንዴማ ይህንን የማደርግበትን ምክንያት ቀድማ ያወቀች ሁሉ ይመስለኛል። እንዲህ እያልኩ ብዙ ቀናት አለፉ። ስለ ክርስቶስ የማሰቡ ነገር ግን ፈጽሞ ሊተወኝ አልቻለም። ሳሚያን ስለ ክርስቶስና ስለ ትምህርቱ በየጊዜው ጠይቃታለሁ። የሚገርመው ነገር ግን እርሷ ስለ ክርስቶስ መናገር ስትጀምር የሚያስደስት የዕጣን መዓዛ ክፍላችንን ያውደው ነበር። ታዲያ ስለ ክርስቶስ በምናደርገው ውይይትና በዕጣኑ መዓዛ መካከል ያለው መስተጋብር የማወቅ ጉጉቴን ይበልጥ አቀጣጠለው። ይህ ሁኔታ ሲደጋገምብኝ ጊዜም ምናልባት የኔን የማወቅ ጉጉት ለመጨመር በማሰብ ሳሚያ አንዳች የሚሸት ነገር ደብቃ እያመጣች ውይይት ስንጀምር እየረጨችው ይሆን እንዴ ብዬ ማሰብ ጀመርኩ። ይህንን ለማጣራት ደግሞ ውይይት በምናደርግበት ጊዜ የምታደርገውን ሁሉ በንቃት መከታተል ጀመርኩ። ነገር ግን ምንም ነገር ማግኘት አልቻልኩም። ቀጥዬም ምናልባት በክፍሉና በውይይታችን መካከል አንዳች ግንኙነት ካለ ብዬ በመገመት ቦታውን ለመለወጥ ወሰንኩ። ከዚያ ቀን ጀምሮ አንዳንድ ቀን ወደ ፎቁ፣ ሌላ ጊዜ ደግሞ ወደ አትክልቱ ስፍራ ሄደን እንወያያለን። በጣም የሚገርመው ግን የዕጣኑ መዓዛ በምንሄድበት ቦታ ሁሉ ይከተለን ነበር። በመጨረሻም የሳሚያን ትምህርት ትክክለኛነት ለማረጋገጥ እግዚአብሔር የሚሰራው ተአምር ነው ብዬ አመንኩ። ተምታታብኝ፣ ግራ ተጋባሁ እኮ። ለመሆኑ እውነቱ የት ነው ያለው? አምላኬ በሙሉ ልቤና በሙሉ ሰውነቴ እንደምወደው ያውቃል። ነገር ግን ደግሞ ከሱ እንደራቅኩ ሆኜ ይሰማኛል። ይህ ስሜት ደግሞ በጣም እየጎዳኝ ነው። ከእርሱ መራቄን ባሰብኩ ቁጥር ውስጣዊ ህመሜ ይበረታብኛል። ይህ ነው እንግዲህ መቆሚያና መቀመጫ የሚያሳጣኝ። እየተረዳሁት እንደመጣሁት ከሆነ በእኔና በአምላኬ መካከል የመከለያ ግንብ ተዘርግቷል። በፍርድ ቀን በፊቱ ቆሜ ለሰራሁት ሥራ እንደምጠየቅ አውቃለሁ። ነገር ግን ሕይወቴን ስገመግመው ከኃጢአት ብቻ በቀር የሰራሁት አንዳች በጎ ነገር የለም። ስለሆነም ምንም ይሁን ምን እውነቱን ማወቅ አለብኝ ብዬ ወሰንኩ። በህዳር 15 ቀን 1987 ዓ.ም ሳሚያ ወደ ቢሮ ያርፍዳ ነበር የመጣችው። ደስተኛና ፍልቅልቅ ሆና ነበር። እኔም ሁኔታዋ በጣም ስለገረመኝ እንዲህ በጣም ደስተኛ ሆንሽው ምን አግኝተሽ ነው ስል ጠየቅኳት። እርሷም እየተፍለቀለቀች ዛሬ እኮ የገና ጾም የመጀመሪያው ቀን ነው አለችኝ። እኔም በአሽሙር ደግሞ ክርስቲያን ጾምን ይቀበላል? ለመሆኑ በደንብ ትጾማላችሁ ወይንስ እየበላችሁና እየጠጣችሁ ጾምን ትላላችሁ አልኳት። እርሷም እንደርሱ አይደለም፣ እኛ ክርስቲያኖች በእርግጥ እንጾማለን፣ ለረጅም ሰዓታትም ከመብላትና ከመጠጣት እንቆጠባለን፣ ከዚህም በተጨማሪ በጾም ወቅት የተቀደሰ ሕይወት እንኖራለን ስትል አብራራችልኝ። ከዚህ በኋላ በምትለው ነገር ላይ መቀለድ አልቻልኩም። ዝምታዋን በእርጋታ ሳስተውለው ቆየው። በመካከልም ካደረገችው መስቀል ጀርባ አንዳች የሚያንጸባርቅ ነገር ተመለከትኩና ምንድነው ስል ጠየቅኳት። የድንግል ማርያም ስዕል ነው ስትል መለሰችልኝ። ገረመኝና በዚያ ጊዜ ፎቶግራፍ የሚያነሱ ወይንስ ስዕል የሚስሉ ሰዎች ነበሩ እንዴ? ስዕሏ ከየት ተገኘ? ደግሞ ሰዓሊዎቹ የእርሷ ስዕል ለመሆኑ እንዴት እርግጠኛ ሆኑ? እነዚህ ክርስቲያኖች ሞኞች ናቸው ማለት ነው። አንድ ሰዓሊ በሐሳቡ የፈጠረውን ስዕል የድንግል ማርያም ስዕል ነው ብሎ አሳምኗቸዋል ማለት ነው። ደግሞ የሚገርመው ነገር እነርሱ እውነት ነው ብሎ መቀበላቸው። ይህንን እያሰብኩ እያለ ከመስቀሉ ጀርባ ይታየኝ የነበረው ነጸብራቅ ጠፍቶ ደማቅ ብርሃን በቦታው ተተካ። አምድ የመሰለ ቅርጽ ሰርቶ የዕጣኑ ጢስ ወደ ላይ ሲወጣ አየሁት። ወዲያውም ቤቱ በመዓዛው ታወደ።
በጢሱ ውስጥ አንዲት ሴት ቆማ ተመለከትኩ። ደርባባ ናት። ፊቷ ላይ አይቼው የማላውቀው ገጽታ ይነበባል። ወደ እኔ እያየች ፊት ለፊቴ ነበር የቆመችው። ሰማያዊ ቀሚስ ለብሳ እጆቿን ወደ እኔ ዘርግታለች። በልቤ ድንግል ማርያም ትሆን እንዴ ብዬ አሰብኩ። ኮማ ውስጥ የገባው መሰለኝ። የማየው ሁሉ በእውን ያልመስልሽ አለኝ። ደግሞ ልጠራጠረው በማልችል ሁኔታ አይቻታለሁ። ወዲያው ያቺ ሴት ከፊቴ ተሰወረች። ወደ ልቦናዬ ስመለስ እኔና ሳሚያ በእንባ ተሞልተን ነበር። ከዚያ በኋላ የድንግል ማርያምን ስዕል በተመለከተ የተሞኘሁት እኔ መሆኔንና የነገረችኝ እውነት መሆኑን ተረዳሁ። ውስጤ ተረበሸ። ባዶ የሆንኩና ዙሪያዬም በገለባ የተሞላ መስሎ ታየኝ። አምላክ ሆይ ምን ማድረግ እንዳለብኝ ያውቅ ዘንድ እባክህን እርዳኝ። የሥራ ሰዓቴ ሲያልቅ በቀጥታ ወደ ቤት ያመራሁ። በሦስቱ ልጆቼ ላይ ዓይኔን ተክዬ አሁን እኔ ክርስቲያን ብሆን ምን ይሰማቸው ይሆን? የአባታቸውስ ምላሽ ምን ይሆን? አባታቸው የአልዓዛር ዩኒቨርሲቲ ዋና አስተዳዳሪ ነው። በእርግጥ ከ1983 ዓ.ም ጀምሮ ተፋተናል። ነገር ግን ለልጆቻችን ደህንነትና ጤናማነት ስንል በትዳር እንዳሉ ሰዎች በአንድ ቤት ነው የምንኖረው። የቤተሰቦች አመለካከትና ያላቸው ስልጣን ፊቴ ድቅና አለ። ሁሉም የአፍረታቸው ምንጭ አድርገው ሊመለከቱኝ እንደሚችሉ ጥርጥር የለውም። ደግሞስ እኔ ራሴ በስንት መከራ ያገኘሁት ክብርና ስልጣንስ ቢሆን ይህንን ሁሉ አፈር ድሜ ላስግጠው ነው ማለት ነው። እነዚህ ሁሉ በሐሳቤ ሲወጡና ሲወርዱ ግራ መጋባቴን አባባሱብኝ። ለመሆኑ ቤተሰቦቼ ክርስቲያን መሆኔን ቢያውቁ የራሷ መብት ነው ብለው ይተውኛል? ፈጽሞ። የአይምሮ ህመምተኞች ወዳሉበት ቤት ነው የሚያስገቡኝ። ሌላው ቀርቶ ለሃይማኖቴ ይቀናለሁ ብሎ የሚያስብ አንዱ ሊገለኝም ይችላል። ይህ በእስልምና ዘንድ የሪዳህን ሕግ እንደመፈጸም ይቆጠራልና። በመሃል አንድ መፍትሄ ብልጭ አለልኝ። አምላክ እኔን ከሙስሊም ቤተሰብ ተወልጄ ሙስሊም ሆኜ እንድኖር ፈጥሮኛል። ስለዚህም እንዲህ ስላለው ጉዳይ ዳግመኛ ማሰብ የለብኝም። ደግሞም በጥረት ያገኘኋቸውን እነዚህን ሁሉ ድሎች ማበላሸት የለብኝም። እንዲያውም ሳሚያ ወደ እኔ ቢሮ ዳግመኛ እንዳትመጣ ማድረግ አለብኝ። ውይይታችንም ስራን በተመለከተ ነገር ብቻ መሆን አለበት። ካሁን በኋላ እንደ ቀድሞዬ በመሆን አምላኬ እውነቱን እንዲገልጥልኝ መጸለይ ብቻ ነው ያለብኝ። ነፃ ጊዜ ሳገኝም የቁርአን ቃላት ማስታወስ አለብኝ። ከእንግዲህ እንዲህ በመሰለው ነገር መጠመድ የለብኝም ብዬ ወሰንኩ። በቀጣዩ ቀን ቁርአኔን ገለጥኩና ማገላበጥ ጀመርኩ። አምላኬም ሳላስበው ወደ ሱረት መርየም መራኝ። መጽሐፉ ውስጥ መርየምንም ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ፣ ከነርሱም መጋረጃን አደረገች። መንፈሳችንንም ጅብሪልን ወደ እርሷ ላክን። ለእርሷም ትክክለኛ ሰው ሆኖ ተመሰለላት። እኔ ካንተ በዓል ረህማን እጠብቃለሁ፣ ጌታህን ፈሪ እንደሆንክ አትቅረበኝ አለች። እኔ ንጹሕ ልጅ ላንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን እንዴት ልጅ ይኖረኛል አለች። አላት ነገሩ እንደዚህ ነው። ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ታምር ከኛም ችሮታ ልናደርገው ይህንን ሰራን፣ የተፈራም ነገር ነው አለ። ነፋባትም። ወዲያውኑም አረገዘችው። በእርሱም በሆዷ ይዛው ወደ ሩቅ ስፍራ ገለላለች። ምጡም ወደ ዘንባባይቱ ግንድ አስጠጋት። ዋ ምኞቴ፣ ምን ነው ከዚህ በፊት በሞትኩ ተረስቼም የቀረው በሆንኩ አለች። ከበታቿ እንዲህ ሲል ጠራት፣ አትዘኝ፣ ጌታሽ ከበታችሽ ትንሽ ወንዝ በርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዝውዣት፣ በአንቺ ላይ የበሰለ የተምር እሸት ታረግፍልሻለችና ብይም ጠጪም ተደሰችም። ከሰዎችም ጋር አንድን ብታይ እኔ ለአን ረህማን ዝምታን ተስያለሁ። ዛሬም ሰውን በፍጹም አላነጋግርም በይ። በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች። መርየም ሆይ ከባድን ነገር በእርግጥ ሰራሽ አሏት። የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝር አልነበረችም አሏት። ወደ እርሱም ጠቀሰች። በአንቀልባ ያለን ሕፃን እንዴት እናናግራለን አሉ። ሕፃኑም አለ፣ እኔ የአላህ ባሪያ ነኝ፣
መጽሐፍን ሰጥቶኛል፣ ነብይም አድርጎኛል። በየትም ስፍራ ብሆን ብሩክ አድርጎኛል። በሕይወትም እስካለው ሶላትን በመስገድ ዘካንን በመስጠት አዞኛል። ለእናቴም ታዛዥ አድርጎኛል። ትዕቢተኛ እምቢተኛም አላደረገኝም። ሰላምን በእኔ ላይ ነው። በተወለድሁ ቀን በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን ሁሉም ነገር ግራ የሚያጋባ ሆነብኝ። ለመሆኑ እውነቱ የት ላይ ነው ያለው? መረጋጋት አልተቻለኝም። የበፊቱን ውሳኔን ተውኩና እውነቱን ለመፈለግ እንደገና ተነሳሁ። በውስጤ የሚተራመሰውን ነገር እንዲሁ ንቄ ማለፍ አልቻልኩም። ይቺ ሴት የአንድ ተራ ሰው እናት ከሆነች በቁርአን ውስጥ ይህን ሁሉ ምስጋና እንዴት ሊጻፍላት ቻለ? ክርስቶስ አንድ ተራ ሰው ወይም ነቢይ ከሆነ ከተፈጥሮ ሕግ በላይ በሆነ እንዲህ ባለ መንገድ እንዴት ሊወለድ ቻለ? ይህንን ሁሉ ኃይል ሙታንን ማስነሳት፣ ድውያንን መፈወስ፣ እውራንን ማብራት፣ ለምጻምን ማንጻት እንዴት ለሱ ከአምላክ ሊሰጠው ቻለ? ደግሞም እነዚህ ሁሉ ታምራት በቁርአን ተመዝግበዋል። እንዲሁም ሳሂል አልቡካሪ ክርስቶስን በተመለከተ በሐዲት ላይ የመርየም ልጅ ኢሳ እስኪመጣ ድረስ ጊዜው አልደረሰም ነበር፣ እርሱ በፍትህና በርዕት ይመራችኋል ይላል። ታዲያ አሁን የት ነው ያለው? ላለፉት 2000 ዓመታት በገነት ተቀምጦ እስከ መጨረሻው ቀን ይጠብቃል ማለት ነው። እርሱ ከሰዎች ሁሉ በላይ ነው ማለት ነው። ታዲያ እርሱ ማን ነው? በውስጤ ውጊያ እየተካሄደ ነው። በአንድ በኩል እኔን ከፈጣሪ ሊለዩ በሚጥሩት ኃይልና አስጨናቂ ሐሳቦቼ፣ በሌላ በኩል ደግሞ እውነትን ለማወቅ በማደርገው ጉዞ መካከል ውጊያው ቀጥሏል። 1987 አልፎ 1988 እስኪተካ ድረስ ረዣዥምና አስጨናቂ ቀናት አለፉ። ዓመቱ ሲጠናቀቅም የግብጽ ክርስቲያኖች የጌታ የልደት በዓል የሚያከብሩበት ቀን ደረሰ። እኔም ራሴን እንደገና መጠየቅ ጀመርኩ። የልደት በዓል? የማን ልደት በዓል? ለመሆኑ በዓሉ የሚከበርለት ክርስቶስ ማን ነው? ታኅሳስ 29 ቀን በትምህርት ቤታችን ለሚገኙ ክርስቲያኖች የበዓል ቀን ነበር። በዚያ በገና ቀን ከትምህርት ቤት ወደ ቤት ስመለስ የሐዘን ስሜት ተጫጭኖኝና በስጋት መንፈስ ውስጥ ነበርኩ። አየሩ ቀዝቀዝ ያለ ነበር። በቀጥታ ከሁለቱ ሴቶች ልጆቼ ጋር ወደምንጋራው መኝታ ቤት ሄድኩ። ሌሊቱን ሙሉ ስገላበጥ ባድርም እንቅልፍ ግን ባይኔ ሊዞር አልቻለም። ልቤ በጉጉት ስለተሞላ መንፈሴ መረጋጋት አቅቶታል። ለራሴ ታማኝ መሆን አለብኝ አልኩ። ለምን እፈራለሁ? ይልቅስ ከማንም በላይ መፍራት ያለብኝ ፈጣሪዬን ነው። እውነቱን ከማወቅ እየሸሸው እንዴት አምላኬን ወደዋለሁ ብዬ አፌን ሞልቼ መናገር እችላለሁ። ፈጣሪዬን ፊት ለፊት ቆሞ ያገኘሁት መሰለኝ። እናም ልቤን ሰብሰብ አደረኩና ጥልቅ በሆነ ስሜት ፈጣሪዬ ሆይ ምን ያህል እንደምወድህ አንተ ታውቃለህ፣ ምን ያህል እንደማከብርህም ትረዳለህ። ፍላጎቴ ሁሉ ያለ ኃጢአት ካንተ ጋር መኖር ነው። እባክህ ፈጣሪ እውነቱን ግለጥልኝ፣ እንዴት ነው ላውቅ የምችለው ብዬ ጸለይኩ። እንደገና ደግሞ መለስ ብዬ ጥፋቴ ምንድን ነው? የተወለድኩት ከሙስሊም ቤተሰብ ነው። ታዲያ ይህ ለመሆኑ ተጠያቂ እኔ ነኝ አልኩ። ፈራሁ እንዴ? እረ በጭራሽ። ጌታ ሆይ እባክህ እለምንሃለሁ፣ ከልጅነቴ ጀምሮ በበረከትህ አጥለቅልቀኸኛል። የጠየቅኩህን ነገር ሁሉ መልሱን በህልም ትገልጥልኛለህ። ወደ አንተ የመምጫ መንገዱ ክርስትና ከሆነ መስቀሉን አሳየኝ፣ እስልምና ከሆነ ደግሞ ሌላ ምልክት አሳየኝ። ከዚያ በኋላ አንተ ያዘዝከኝን እፈጽማለሁ። የፈለገው ነገር ይምጣ እንጂ ለኔ ዋናው ነገር አንተ ነህ። ማንንም አልፈራም። ጊዜያዊ ክብሬና ማዕረጌም ግድ አይሰጠኝም። እኔ የሚገደኝ ካንተ ጋር ያለኝ ግንኙነት ነው። ለኔ ልጆቼ ዋናዎቹ ነገሮች አይደሉም። ዋናው ነገር አንተ ነህ። አንተን ካገኘው ከዚያ በኋላ አንተ ትጠብቀኛለህ። ቢገድሉኝም እንኳን ወደ አንተ የምመጣበትን መንገድ ያሳጥሩልኛል እንጂ አይጎዱኝም። እንደዚያ ሌሊት ልቤ ተግቶ አያውቅም። ልክ ፊት ለፊት ተቀምጬ ከፈጣሪ ጋር የማወራ ነበር የመሰለኝ። እስከ ሌሊቱ 9 ሰዓት ድረስ ልቤ ነቅቶ እንቅልፍ ሳይዞርብኝ ነበር የቆየሁት። ሊነጋጋ ሲል ደከመኝና ራሴን አዞረኝ። ከዚያም ሰዓቴን 12 ሰዓት ላይ እንዲቀሰቅሰኝ ሞላሁትና አልጋዬ ላይ በድካም ተዘረጋሁ። አይኔን ለመክደን ሞከርኩ። ነገር ግን ይህን ያህል ደክሞኝ እንኳን እንቅልፍ ሊወስደኝ አልቻለም።